ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት የልዩ ዝግጅታችን ፕሮግራማችንን ነው። በዚህ ፕሮግራም እንግዲህ በዛሬው ዕለት ደግሞ ወደ እናንተ የምናደርሰው የኢትዮጵያ ብሔራዊ ጥቅምን የሚመለከቱ ጉዳዮች ላይ ነው ትኩረቱን የሚያደርጉት። እንግዲህ ሀገራት የራሳቸውን ብሔራዊ ጥቅሞች ለማስከበር የተለያዩ ጉዳዮችን አሊያም ደግሞ ስራዎችን ሲያከናውኑ ይስተዋላል። በተለይም ደግሞ ብሔራዊ ጥቅሜን ያስከብርልኛል የሚሉትን አንዳንዴም በዲፕሎማሲ አንዳንዴም ደግሞ የኃይል የበላይነትን በመውሰድ ብሔራዊ ጥቅሞቻቸውን ሲያስከብሩ ይታያሉ። በተለይም ደግሞ እንደ ኢትዮጵያ ያሉ ሀገራት ደግሞ ብሔራዊ ጥቅሞቻቸው ምንድናቸው? ብሔራዊ ጥቅሞቻቸውንስ እንዴት ነው የሚያስከብሩት? በተለይም ደግሞ የሁለት ውሃዎች ወግ አሊያም ደግሞ ሁለት ውሃዎች ደግሞ የኢትዮጵያ ብሔራዊ ጥቅሞች ናቸው ተብሎ ነው አሁን ላይ የሚነሱትና እነዚህን ከማስከበር አንጻር ደግሞ ምን ነገሮች መደረግ አለባቸው የሚለውን ጭምር እንግዲህ የምንዳስስበት ነው የሚሆነው። በዚህ ጉዳይ ላይ እንግዳ ጋብዣለሁ። እንግዳ የመጀመሪያ ዲግሪያቸውን ከጅማ ዩኒቨርሲቲ በቋንቋና ስነ ጽሁፍ አግኝተዋል። ሁለተኛ ዲግሪያቸውን ደግሞ በብዝሃ ባህል ትምህርት ከአዲስ አበባ ዩኒቨርሲቲ ማግኘት ችለዋል። ሶስተኛ ዲግሪያቸውን ደግሞ በፌዴራሊዝምና አስተዳደር አሊያም ደግሞ በገቨርነንስ እንዲሁም ከአዲስ አበባ ዩኒቨርሲቲ ማግኘት ችለዋል። አሁን ላይ ደግሞ በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ገቨርነንስ መምህርና ተመራማሪ ናቸው። ዶክተር ተስፋዬ ጅማ ናቸው። እንግዲህ ከእሳቸው ጋር ቆይታ እናደርጋለን በዚህ ጉዳይ ላይ። እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ እንጋብዛችኋለን። መልካም ቆይታ ይሁንላችሁ። እጅግ አድርገን እናመሰግናለን ስለመጡልን። እኔም አመሰግናለሁ። መልካም እንግዲህ ዛሬ የተገናኘንበት ምናልባትም ስለ ኢትዮጵያ ብሔራዊ ጥቅም ልናወራ ነው እና እንደው የአንድ ሀገር አሊያም እንደ ኢትዮጵያ ያሉ ብሔራዊ ጥቅሞቻቸው ምንድን ናቸው? መልካም ብሔራዊ ጥቅሞቻችን ወይም ደግሞ የአንድ ሀገር ብሔራዊ ጥቅም ምንድን ነው ብለን ስንል በመጀመሪያ ላይ የምናስቀምጠው ሉዓላዊነትን ነው ወይም ሶቨርኒቲ የምንለው ማለት ነው። ምክንያቱም የውስጥ የውጭ ሉዓላዊነት አለ። አንድ ሀገር አገር ሆኖ ለመቆጠር ወይም ለመታየት በአንደኛ ደረጃ ላይ ሊቀመጥ የሚችለው ሉዓላዊነት ነው እና ሉዓላዊነታችን ብሔራዊ ጥቅማችን ነው። የውስጥም የውጭም ሉዓላዊነት እና የውጭ የውስጥ ሉዓላዊነትን ለማስከበር ብዙ የሚጠበቁብን ነገሮች አሉና ይሄ አንደኛው ብሔራዊ ጥቅማችን ነው፣ ሉዓላዊነታችን ወይም ደግሞ ሶቨርኒቲ ብለን የምንለው ማለት ነው። ሌላኛው ብሔራዊ ጥቅሞቻችን ወይም ብሔራዊ ጥቅሞቻችን ብለን የምንለው ያለን ማህበራዊ እሴቶቻችን ናቸው። እንደ ሀገር ብዝሃ ብሔር፣ ብዝሃ ልሳን፣ ብዝሃ እምነት ያለበት ሀገር ነውና ብሔራዊ እሴቶቻችን ወይም ደግሞ የእያንዳንዱ ማህበረሰብ ባህል፣ ቋንቋ እሴቶቻችን ናቸውና እነዚህ እሴቶቻችን ብሔራዊ ጥቅሞቻችን ናቸው። ሌላኛው ደግሞ ቅድም ካነሳሁት ጋር የሚያያዘው ነው። የሀገራችን ሰላምና ደህንነት የአንድ ሀገር ብሔራዊ ጥቅም ነው። አንድ ሀገር ሰላሟ ካልተጠበቀ ምንም ነገር ማውራት አይቻልም። የአንድ ሀገር ደግሞ አንድነቷ ካልተጠበቀ ስለ ብሔራዊ ጥቅሟም ማውራት መነጋገርም ስለማይቻል ሰላምና የአንድ ሀገር ብሔራዊ አንድነት የአንድ ሀገር ብሔራዊ ጥቅም ነው ብለን ልናነሳ እንችላለን። ስለዚህ ሰላም ካለ ብሔራዊ አንድነት ወይም ደግሞ የህዝቦች አንድነት፣ የህዝቦች መተባበር ካለ ብሔራዊ ጥቅሞቻችን አሉ ብለን ልናነሳ እንችላለን። እንዲሁም ደግሞ የተለያዩ የሀገር ውስጥ የውጭ ዲፕሎማሲ ጉዳዮቻችን ሁሉ ብሔራዊ ጥቅሞቻችን ናቸው። ምክንያቱም ዲፕሎማሲ አንዱ የብሔራዊ ጥቅማችን ማስከበሪያ መንገድ ነውና እንደ ብሔራዊ ጥቅም ልናየው እንችላለን እና ዲፕሎማሲም አንዱ የብሔራዊ ጥቅም ማስከበሪያም ጭምር ነው፣ ብሔራዊ ጥቅምም ነው ብለን ልናነሳ እንችላለን ብዬ አስባለሁ። ምናልባት ደግሞ አንዳንዴ ሀገራት አሁንም እርሶም ሲያነሱ ከነበረው ጋር ከዲፕሎማሲ ጋር ተያይዘው እንግዲህ ሀገራት የራሳቸውን ብሔራዊ ጥቅም አንዳንዴም ቋሚ አንዳንዴም ተለዋጭ የሚያደርጉበት ሂደቶች ይስተዋላል። ምክንያቱም ያው ወዳጅን ከተለያዩ አካባቢዎች በዲፕሎማሲ አካሄድ ልታገኛቸው ትችላለህና ምናልባት ደግሞ እንደ ኢትዮጵያ ያሉ ሀገራት አሁን ላይ እያደጉ ያሉ ሀገራት ናቸውና የኢትዮጵያ ቋሚና ተለዋጭ ብሔራዊ ጥቅሞች ምንድን ናቸው? ለእነዚህሳ መገለጫዎች ውስጥ ምንድን ናቸው? እንዴት ነው ማንሳትስ የምንችለው? እውነት ነው። አንድ ሀገር ቋሚ ብሔራዊ ጥቅሞች ብለን የምንለው
አንደኛው ቅድም እንዳነሳሁት ሉዓላዊነት ነው። ሉዓላዊነት ብለን ስንል 195 ሀገሮች በዓለም ላይ አሉ። ለነዚህ ሀገሮች እኩል የተሰጠ መጨረሻም መጀመሪያም የሌለው ለሁሉም እኩል የተሰጠ ስልጣን ነው ሉዓላዊነት ብለን ስንልና ሰላምና ሉዓላዊነት ቋሚ የአንድ ሀገር ብሔራዊ ጥቅም ነው ማለት ነው። ቋሚ። ሌላኛው የመሬት ግዛት ነው። ምክንያቱም አንድ ሀገር ከሚያስብሉ ነገሮች አንዱ ቋሚ ብለን ወይም ቋሚ ብሔራዊ ጥቅም ነው ብለን የምናነሳው መሬቷ ነው። ምክንያቱም የአንድ ሀገር ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ የምንል ድንበር አለ። ይሄ የአየር ደግሞ አለ። እሱም እንደ ድንበር ነው የሚቆጠረው። የየብስ የምንለው ነው። ይሄ ምዕራብ፣ ምስራቅ፣ ደቡብ፣ ሰሜን የምንለው ማለት ነው። እና የመሬት ግዛት ወይም ደግሞ የመሬት ሉዓላዊነት ብለን የምንለው ቋሚ ነው። ምክንያቱም ድንበሮች ስላሉ ማለት ነው። በሁሉም አቅጣጫዎች ድንበሮች አሉ። ያ የማይናወጥ የማይንቀሳቀስ የማይሸረፍ የማይሰጥ የማይለወጥ ቋሚ ብሔራዊ ጥቅም ነው ማለት ነው። ሌላኛው ሀገራዊ ደህንነትና ሰላም እንደ ቋሚ ብሔራዊ ጥቅም ነው ብለን ልናነሳ እንችላለን። ምን ማለት ነው? ሀገራዊ ደህንነትና ሰላም ብለን ስንል መንግስት እንደ መንግስት የአንድ ነገር ደህንነትና ሰላም ማስከበር አለበት። ለዚህ ነው መንግስት የአንድ ሀገር የጀርባ አጥንት ነው የሚባለው። ስለዚህ ይሄ ደህንነትና ሰላም የማይናወጥ ወይም ደግሞ ቋሚ ብሔራዊ ጥቅም ነው ማለት ነው። ምክንያቱም የህዝቦችን የመሬቷን ግዛት ሰላሟንና ደህንነቷን መጠበቅ ስላለበት ይሄ የማይናወጥ ወይም ደግሞ ቋሚ ብሔራዊ ጥቅም ነው የአንድ ሀገር ብለን የምንለው። ስለዚህ እነዚህ ሶስት ትልቅ ጉዳዮች የአንድ ሀገር ቋሚ ብሔራዊ ጥቅም ነው ብለን ልንል እንችላለን። አንደኛው ቅድም ያልኩት ሶቨርኒቲ ብለን ያልነው ነው። ሌላኛው ደግሞ ይሄ ሰላምና ደህንነቷ ነው። ሌላኛው ደግሞ የመሬት ግዛቷ ነው። እነዚህ ሶስቱ ነገሮች ቋሚ ናቸው፣ አይናወጡም። ወይም ደግሞ ልትጨምራቸው ሊቀንሳቸው የምትችላቸው ነገሮች አይደለም። እንደ ተለማጭ ሆነም ደግሞ የምታያቸው ጉዳዮች አይደሉም። በቃ የአንድ ሀገር ድንበሯ መከበር አለበት። ስለዚህ ድንበሯ ይታወቃል። ያ የመሬት ግዛቷ ቋሚ ብሔራዊ ጥቅሟ ነው። ሉዓላዊነቷም እንደዛው ቋሚ ነው። ሌላኛው ደግሞ ሰላምና ደህንነቷ ነው። ምክንያቱም የአንድ ሀገር ሰላምና ደህንነት ቋሚ ነው። ሰላም ማግኘት አለበት፣ ደህንነቷ መጠበቅ አለበት። ይሄ ቋሚ ነው። ተለዋጭ ብለን የምንላቸው ደግሞ አሉ። እንደየ ሁኔታው ለምሳሌ ዲፕሎማሲ ተለዋጭ፣ የአንድ ሀገር ተለዋጭ ብሔራዊ ጥቅም ነው። ምክንያቱም እንደየጊዜው እንደየሁኔታው ተለማጭ ሊሆን ስለሚችል ዲፕሎማሲ። ሌላኛው የኢኮኖሚ እንቅስቃሴዎች ተለማጭ ናቸው ወይም ደግሞ ቋሚ አይደሉም፣ ወይም ተለዋዋጭ ናቸው፣ የሚቀያየሩ ናቸው ማለት ነው። በንግድ ዙሪያ፣ በኢኮኖሚ ዙሪያ እነዚህ ተለዋዋጭ ብሔራዊ ጥቅሞች ብለን ልናነሳ እንችላለን። ሌሎችም ደግሞ የልማት ጉዳዮች በአጠቃላይ በተለያየ የልማት ጉዳዮች ተለዋዋጭ ቋሚ ያልሆኑ ናቸው ብለን ልናነሳቸው እንችላለን። ምናልባትም ደግሞ እንግዲህ ለዚህ ሀሳብ የመግቢያ ያህል ይሄንን ካል አሁን ላይ ኢትዮጵያ በስፋት እየሰራችበት ያለው ምናልባትም ደግሞ ሁለት ውሃዎች የኢትዮጵያ ብሔራዊ ጥቅሞችን የሚያስከብሩ ናቸው ተብሎ እንግዲህ በመንግስትም እንደ ቀይ መስመር ጭምር ተደርገው የሚወሰዱ አንድም የአባይና ሌላው ደግሞ የቀይ ባህር ጉዳዮች ናቸውና ምናልባት እነዚህ እንዴት ነው የኢትዮጵያ ብሔራዊ ጥቅም ሊሆኑ የሚችሉት የሚለውን እስቲ አንሱልኝ ዶክተር። እነዚህ በብዙ ነገሮች ቅድም ላልናቸው ጉዳዮች በጣም ወሳኝ ናቸው። ለምሳሌ የአባይን ጉዳይ ስናነሳ አባይ ውሃ ብቻ አይደለም፣
አባይ ካለን የጂኦፖለቲክስ አንጻር ትልቅ ተጽዕኖ የሚፈጥር ሀብት ነው። ተደማጭ እንድንሆን የሚያደርገን ሀብት ነው። ስለዚህ በቀጠናው ተጽዕኖ እንድንፈጥር የሚያደርግ ትልቅ ሀብት ስለሆነ አባይን ወይም ደግሞ የህዳሴ ግድብን እንደ ውሃ ወይም ደግሞ እንደው ቀለል አድርገን የምናየው ጉዳይ አይደለም ማለት ነው። ስለዚህ የህዳሴ ግድብ መገንባቱ አንደኛ ለብዙ ነገር ስፋቱን ጥልቀቱን ስናይ ብዙ ነው ከአባይ የምንጠቀሙ የምናገኘው። አንደኛው ቅድም እንዳልኩት ለጂኦፖለቲክሱ ተጽዕኖ እንድንፈጥር የሚያደርግ ነው። ሁለተኛ ለኢኮኖሚያችን ለብዙ ነገር እንጠቀምበታለን። ለኤሌክትሪክ እንጠቀማለን፣ ለከተማ ልማት እንጠቀምበታለን፣ ለግብርና እንጠቀምበታለን፣ ለአሳ ማስገር እንጠቀምበታለን እና ጥቅሙ በጣም ብዙ ነው የሚሆነው። እንደ ቀጠናው ደግሞ ወይም ደግሞ እንደ ምስራቅ አፍሪካ ካየህ ደግሞ የህዳሴ ግድብ ሌሎች ተፋሰስ ሀገሮች መነሻውም ከኛ ስለሆነ እንዲያደምጡንም ጭምር ወይም ደግሞ ለነሱም ተደራሽ እንድናደርግ አንደኛው የሚፈጥረው የራሱ ተጽዕኖ አለው። ሁለተኛ ደግሞ እነዚህ ምዕራባውያን ወይም ደግሞ አደጉ የሚባሉ ሀገሮችም እንዲሰሙን ወይም ደግሞ ዲፕሎማሲያቸውን ከኛ ጋር እንዲያደርጉ ትልቅ ተጽዕኖ የሚፈጥር ነው ብዬ ነው የማስበው እና ፎሬን ፖሊሲ ዲፕሎማሲም ትልቅ ተጽዕኖ አለው ብዬ ነው የማስበው እና አባይ ወይም ደግሞ የህዳሴ ግድብ ትልቅ ብሔራዊ ጥቅማችን ነው እና ለዚህም ነው ከትንሽ እስከ ትልቅ ካለው እስከሌለው ሁሉም ሰው ተረባርቦ ፍጻሜው ላይ እንዲደርስ የተደረገውና ብሔራዊ ጥቅምም ስለሆነ ነው በአንድነት አብረን ተባብረን ቆመን ጨርሰን ዛሬ አሁን ለምንላቸው ነገሮች ለኢኮኖሚውም፣ ለዲፕሎማሲውም፣ ለቀንዱ ደግሞ የፖለቲካ ተጽዕኖም ለማሳደር እንዲደርስ የተደረገው ብሔራዊ ጥቅምም ስለሆነና ከዚህ አንጻር በጣም ትልቅ እንትን ውስጥ ማስገባት ያለብን ነው ብዬ ነው የማስበው። የህዳሴ በተለይም ደግሞ የቀይ ባህር ጉዳይስ? ቀይ ባህርን አንዳንድ ጊዜ ከወደብ ጋር ብቻ ማየት ወይም ደግሞ ማሳነስ ነው የሚሆነው። ቀይ ባህር ቅድም ስንላቸው ለነበሩ ብሔራዊ ጥቅሞቻችን በሙሉ ምክንያቱም 90% የኛ ኢኮኖሚ ወይም ደግሞ እያንዳንዱን ነገር እንስራ ብለን ካል በቀይ ባህር በኩል ነው ልንሰራ የምንችለው። ስለዚህ ቀይ ባህር እንትን ብቻ አይደለም፣ ለወደብ ሸቀጥ ማስገባትና ማስወጣት ብቻ አይደለም እኛ የምንጠቀምበት፣ ሳምባችን ጭምር ነው። ምን ተነፍሰው በቀይ ባህር በኩል ነው። ሁለተኛው ደግሞ ለሉዓላዊነታችንም ትልቅ አስተዋጽኦ አለው። ምክንያቱም የባህር በር ሲኖርና ሳይኖር ሲቀር፣ ወደብ ሲኖርና ሳይኖር ሲቀር እኩል አተነፍስም። ሁለተኛ የሉዓላዊነት ጉዳይ ይዛጋ አለ፣ የሴኩሪቲ ጉዳይ አለ፣ የሰላም ጉዳይ አለ፣ የደህንነት ጉዳይ አለ። ሰላማችንን ለማስጠበቅ ደህንነታችንን ለማስጠበቅ ጥሩ ለመተንፈስ ቀይ ባህር በጣም ወሳኝ ነው። በተጨማሪም ደግሞ በፖለቲካውም፣ በኢኮኖሚውም፣ በሰላሙም፣ በሴኩሪቲውም ተጽዕኖ ለማሳደር ቀይ ባህር ወሳኝ ነው። ስለዚህ የቀይ ባህር እንደ ብሔራዊ ጥቅም ብለን ስንል እንደው ሸቀጥ ማስገባትና ማስወጣት አድርገን ቀለል አድርገን የምናየው ጉዳይ አይደለም ብዬ ነው የማስበው። ምክንያቱም እያንዳንዷ ነገር ስክሪፕቶ ከጅቡቲ ክሊራንስ ውጪ እዚህ ሀገር ውስጥ መግባት አይችልም፣ ወይም ደግሞ ከጅቡቲ ፍተሻ ውጪ እዚህ ሀገር ውስጥ መግባት አይችልም ማለት ምን ማለት ነው? ሰላምና ደህንነታችን የተጠበቀ አይደለም ማለት ነው። ምስጢር የለንም ማለት ነው። ስለዚህ ቀይ ባህር ያስፈልገናል።
ቀይ ባህር ሲኖረን ሰላም ይኖረናል። ሰላማችን ደህንነታችን የተጠበቀ ነው የሚሆነው። ስለዚህ ምስጢራችንንም የተጠበቀ ነው የሚሆነው ማለት ነው። ቀይ ባህር ሳይኖረን ሲቀር ሉዓላዊነታችንም ያነሰ ነው የሚሆነው። ስለዚህ ቀይ ባህር ጥቅሙ ብዙ ነው ለማለት ፈልጌ ነው። ምክንያቱም እንደው የጂኦፖለቲክሳችንንም ካየ ተጽዕኖም ለመፍጠር ጭምር ለዲፕሎማሲም ጭምር ቀይ ባህር ቀላል ነገር አለ። ተሰሚነት ይኖረናል። ቀይ ባህርን ሲኖረን ተሰሚነት ይኖረናል። ቀይ ባህር ሲኖረን ለዲፕሎማሲያችን ወሳኝ ነው የሚሆነው። ቀይ ባህር ሲኖረን የሰላምና የደህንነታችን ጉዳይ ይረጋገጣል። ኢትዮጵያ አሁን እየጠየቀች ያለው ስለ ቀይ ባህር ለሌላ ነገር አይደለም። ይሄ ሸቀጥ ማስገባት ማስወጣት ብቻ አይደለም። ለሰላሟ ነው፣ ለደህንነቷ ነው። ደህንነቴ የተጠበቀ አይደለም ነው። የባህር በር ያስፈልገኛል፣ ቀይ ባህር ያስፈልገኛል፣ አሰብ ያስፈልገኛል። ሰላሜ የተጠበቀ አይደለም፣ ደህንነቴ የተጠበቀ አይደለም፣ ሉዓላዊነቴ የተሸራረፈ ነው እንደ ሀገር። ምክንያቱም አንድ ሀገር ብለን እንደ መስፈርት ከምናስቀምጣቸው ነገሮች አንዱ የድንበር ጉዳይ ነው። ይሄ የድንበር ጉዳይ ደግሞ ቅድም ስንል የመሬት ግዛት ያልነው ማለት ነው። የሉዓላዊነት ጉዳይ ነው። የመሬት ግዛቴ ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን ማለት ብቻ አይደለም። የአየር ላይ ሉዓላዊነት ያስፈልገኛል። የውሃ ሉዓላዊነት የሚባል አለ። ዋተር ተሪተሪ የሚባል ነገር አለ። ያ ያስፈልገኛል ነው። 130 ሚሊዮን ህዝብ ያላት ሀገር ወደብ ያስፈልጋታል። ስለዚህ ነበረንም ሂስቶሪካሊ ነበረን። ስለዚህ ወደዛ መመለስ አለብኝ ነው። ስለዚህ ቀይ ባህር ብሔራዊ ጥቅማችን አንድ ቁጥር አንኳር ነው ብለን አንድ ቁጥር ብለን መያዝ የምንችለው። ምናልባት ደግሞ እንግዲህ እርሶም ሲያነሱት እንደነበረው ከዚህ ቀደም ኢትዮጵያ የምትጠቀመው የጅቡቲን ወደብ ብቻ ነበረ። አሁን ደግሞ ዳቮስ ላይ በተካሄደው እንግዲህ የዓለም አቀፍ የኢኮኖሚ ፎረም ላይ የሶማሊላንዱ ፕሬዚዳንት ተጨማሪ ኢትዮጵያ የወደብ የምትፈልግ ከሆነ በእኛ በኩል ልታገኝ ትችላለች የሚል በጎ የሆነ ሀሳብን ሲያቀርቡ ነበረ። እንግዲህ እንደምናስታውሰው ደግሞ በፈረንጆቹ የዛሬ 1 ዓመት በፊት የሜሞራንደም ኦፍ አንደርስታንዲንግ የውል ስምምነት መፈራረማቸው የሚታወስ ነው እና ምናልባት ደግሞ እንደዚህ አይነት በጎ ምላሾች ኢትዮጵያ ለምትፈልገው ኢትዮጵያም ደግሞ ከዚህ ቀደም እንግዲህ በሰጥቶ መቀበል መርህ ነው እኔም ጋር ያለኝን ውሰዱና እናንተ ጋር ያሉኝ ስጡን፣ አብረን በጋራ እንጠቀም የሚል አይነት አቋም የነበራት ወደ ሶማሊላንድ ደግሞ ያ ነገር መሰማቱ ምናልባት ለኢትዮጵያ ምን አይነት እፎይታን ይሰጣታል ይላሉ ዶክተር? መልካም። የሶማሊላንድ ለኛ የወደብ ጉዳይ ፈቅዳለሁ ማለት ትልቅ እፎይታ አለው። ምክንያቱም አንደኛ ለኢኮኖሚ እፎይታን ይሰጣል። ሁለተኛ ጂኦ ስትራቴጂውን ጂኦፖለቲክሱን ሊያረጋጋልን ይችላል። ሌላኛው ደግሞ ለዲፕሎማሲያችንም ወሳኝ ነው። ስለዚህ ለሶስቱ ጉዳዮች እፎይታን ሊሰጠን ይችላል። ኢትዮጵያ የወደብ ጉዳይ የምታገኝባቸው ብዙ እንትኖች አሉ። ብዙ 1-4 ለምሳሌ በሶማሌላንድ በኩል ልናገኝ እንችላለን። በጅቡቲ በኩል አሁን የምንጠቀመውን ልናገኝ እንችላለን። በአሰብ በኩል በኤርትራ በኩልም 3ኛ እናገኛለን። 4ኛ ደግሞ በሱዳን በኩል። ስለዚህ ለውሃዎቹ እኛ ቅርብ ነን። የ40 ኪሎ ሜትር አንዳንድ ቦታ ላይ አንዳንድ ቦታ 60 ኪሎ ሜትር ነውና በጣም ቀርቤን ነው ያለ ነው። በፊትም እዛ ስለነበር ቀርቤን ነው ያለ ነውና ይሄ ትልቅ እፎይታ ነው። የሶማሌላንድ እንደ ጎረቤት ሀገር ልክ እንደነ ጅቡቲ በዚህም መጠቀም ትችላላችሁ ማለት ቅድም እንዳልኩት ለዲፕሎማሲያችን ለጂኦ ስትራቴጂ ጂኦፖለቲክሱን ሊያረጋጋልን ይችላል። የኢኮኖሚውን የንግዱን ጉዳይ ሊያረጋጋልን ይችላል። በተመሳሳይ በጅቡቲ በኩል እንዳለው ማለት ነው። ያ ትልቅ እፎይታ ነው። የቀይ ባህር ጉዳይ ግን
የአሰብ ጉዳይ ግን ከነዚህ በጣም የተለየ ጉዳይ ነው። እንዴት? በጣም የተለየ አንደኛ በጣም ቅርብ ነን እኛ ለአሰብ 40-30 ኪሎ ሜትር ላይ ቁጭ ብለን ወደብ አልባ ሀገሮች ተርታ ውስጥ መቀመጥ የለብንም። አንደኛ ትልቅ ሀገር ነው። ይህ ሀገር ትልቅ ሀገር ነው። ትልቅነቱ የቆዳ ስፋት ብቻ አይደለም፣ የመሬት ስፋት ብቻ አይደለም። በህዝብም ብዙ ነን፣ 130 ሚሊዮን እና ከዛ በላይ የሚሆን ህዝብ ያለበት ሀገር ነው። በቀንዱ ከሚገኙ ወይም ደግሞ በምስራቅ አፍሪካ ከሚገኙ ሀገሮች ደግሞ በኢኮኖሚም የተሻልን ነን። ብዙ ሪሶርስ አለን። ስለዚህ የኛ ቀይ ባህር ማግኘት፣ ቀይ ባህርን አክሰስ ማድረግ ለዚህ ለቀጠናው ሰላም፣ ለቀጠናው ደህንነት በጣም ወሳኝ ነን። እንጠቅማለን እንጂ አንጎዳም። ስለዚህ ኤርትራም ይሁን ሌሎች ምዕራባውያንን ይሄንን አንደርስታንድ ሊያደርጉልን ይገባል ብዬ ነው የማስበው እና የቀይ ባህር የአሰብ ጉዳይ አሁን እየተከደበት ባለው የዲፕሎማሲ ኢሹ አይ ቲንክ መቋጫ የምናገኝ ይመስለኛል። ምናልባትም ደግሞ ይሄንን ነገር የሚደግፉልኝ ምንድን ነው ከዚህ በፊት እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብ ሲገነባ የገንዘብ ድጋፍ ያደረግነው እኛ ነን ምናምን የሚሉ ሀሳቦችን በተደጋጋሚ ሲነሱ ነበር እና እርሶም ደግሞ ቅድም እንግዲህ ከትንሽ እስከ ትልቁ ነው ይህንን ነገር ሲያደርግ የነበረው ድጋፍ ስናደርግ የነበረው የሚል ሀሳቦችን ሲቀርብ ነበር እና እንደው ይሄ ከምን የመነጨ ነው የዶናልድ ትራምፕ ሀሳብ እኛንን ፋይናንስ ያደረግ ነው የሚለው ሀሳብ ከምን የመነጨ ነው? አንደኛ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስለ ድጋፉ ወይም አደረግን ለሚሉት ድጋፍ አይ ቲንክ ኢንፎርሜሽን ያላቸው አይመስለኝም። ሌላው ለተፋሰስ ሀገሮች የመጨነቅ ምክንያቱም በሁለተኛ ዙር ነው አሁን ወደ ስልጣን የመጡትና ያንን ያሉት ነገሮች ነበሩ ያኔ በስልጣን ላይ በነበሩበት ወቅት። አሁን ደግሞ ወደ ስልጣንም ከመጡ በኋላ ያሳዩን ምልክቶች አሉ። ያ ደግሞ ለተፋሰስ ሀገሮች በተለይ ደግሞ ለግብፅ የመጨነቅ ነገር ይታያል። እዛ ውስጥ ግን ባለፈው ካደረጉት ንግግር ወይም ደግሞ ከግብፅ ፕሬዝዳንት ጋር ካደረጉት ንግግር ዝም ብለህ እንድምታውን ስታይ አንደኛ ለነሱ የመጨነቅ ነገር ይታያል። ከዛ በስተጀርባ ደግሞ ሌላኛው እንድምታ ደግሞ ፖለቲክሱ አለ። በዚህ በቀንዱ አካባቢ ማን ነው የሚሻለኝ የሚል የራሷ ጥቅም የማንጸባረቅ እንድምታ ያለው ነገር ነው የሚመስለው። ሌላኛው ደግሞ ያው ምናልባትም ዶክተር እዚህ ጋር ሊያዙትና በቅርቡ እንግዲህ ይህንን ንግግር ካደረጉ በኋላ እንግዲህ የኢትዮጵያ አየር ኃይል 9ኛ ዓመቱን በሚያከብርበት መዝጊያም ላይ የአሜሪካው የምክትል የውጭ ጉዳይ ሚኒስትር መጥተው እንግዲህ ንግግር ሲያደርጉ ነበር እና ንግግራቸው ምናልባት አሁን እርስዎ ሲያነሱት ካለው ሀሳብ ጋር ተመሳሳይነት ያለው ጉዳይ ነው እና እንደው የእሳቸው ጉብኝትሳ ከዚህ ጋር ምን አይነት ትስስር አለው ይላሉ? ምዕራባውያን ሁሉንም የሚሰሩት ነገር ከራሳቸው ከሀገራቸው ሉዓላዊነት አንጻር ብቻ ነው የሚሰሩት። የሚደግፉትም የሚቃወሙትም ላንተ ስሉ ወይም ደግሞ ለሆነ ሀገር ስሉ አይደለም። ያንን የሚያደርጉት ከሀገራቸው ጥቅም አንጻር ነው የሚያዩት። ከሀገራቸው ሉዓላዊነት ነው የሚያዩት። ከሀገራቸው ፍላጎት አንጻር ነው የሚያዩት። ከሀገራቸው ዲፕሎማሲ አንጻር ነው የሚያዩት እና የዚህ አሁን የፕሬዝዳንቱ ንግግር ባለፈው ደግሞ የነሱ እዚህ መምጣት ቼክ የሚያደርጉት ነገር አለ። ዲፕሎማሲ እየሰሩ ነው። ለምሳሌ በዚህ በምስራቅ አፍሪካ በዚህ በጂኦ ስትራቴጂው ኢትዮጵያ ብትወጣ ምን አይነት አጋር ልትሆን ትችላለች? ከግብፅ የተሻለ ልትሆን ትችላለች ወይስ ከግብፅ በታች? ሁኔታዋስ ምን ይመስላል? ብዙ ነገር ነው የሚያዩት እዚህ ውስጥ። ሉዓላዊነቷ ምን ይመስላል? የውስጥ ሰላሟ ምን ይመስላል? የውጭ ሰላሟ ምን ይመስላል? ሴኩሪቲዋ ምን ይመስላል? ኢኮኖሚዋ ምን ይመስላል? ሪሶርሷስ ምን ይመስላል? እዛ ጋር ሆነን ደግሞ በቀንዱ በምስራቅ አፍሪካ በአጠቃላይ ምንስ ማድረግ እንችላለን
የሚሉ ብዙ ነገሮችን የራሳቸውን ጥቅም ሊያስከብሩ የሚችሉበትን አይነት ሁኔታ እንትን ይሰራሉ። አናሊሲስ ይሰሩና ይገመግሙና ከዛ ወደ መደገፍ ወይም ወደ መቃወም ይሄዳሉ ማለት ነው። ስለዚህ የነሱ መምጣት በጎ ነው። ምክንያቱም ምንም የምናፍርበት ነገር አይደለም። እኛ የአባይ ጉዳይም ቢሆን የህዳሴ ግድባችንም ጉዳይ ቢሆን ግልጽ ዓለም ያወቀው ፀሐይ የሞቀው ማንም የውስጥም የውጭም ወዳጅም ጠላትም የሚያውቀው ጉዳይ ነው። ምንም ድብቅ ነገር የለውም። ለምን እንደምንጠቀምም ምንም የምንደብቀው ነገር የለም። መጥቶ ማየታቸው የተሻለ ነው ብዬ ነው የማስበው። ስለዚህ ለግብፅ የሚጨነቁትንም ነገር ምናልባት ትንሽ ሊቀንሱ ይችሉ ይሆናል። ምክንያቱም የግብፅ እዛ አካባቢ ያልሆነ ክሶችን ማቅረብ ምናምን የሚሉ ነገሮች እውነትም ሊመስላቸው ይችላል እና ያንንም ለማጣራት ሊሆን ስለሚችል አይ ቲንክ የእነሱን መምጣት ለራሳቸውም እንትን ሲሆን በዲፕሎማሲ ደግሞ ጊቭ ኤንድ ቴክ ነው። ስለዚህ ባላንስ የመስራት ጉዳይ ሊኖር ስለሚችል ከትራምፕ ወይም ከፕሬዚደንቱ ንግግር በኋላ የውጭ ጉዳይ ሚኒስቴር ያሉ ሰዎች ኢቭን ሚሊተሪም መጥቶ ባለፈው 9ኛ የአየር ኃይል ሲከበር እዚህ ስለነበሩ አይ ቲንክ ብዙ ነገሮችን አናሊሲስ ሰርተው ነው የሚሄዱት። አይ ቲንክ የተሻለ ነገር ይመጣል ብዬ አስባለሁ። ምናልባትም ደግሞ እንደውም ከጠቅላይ ሚኒስትሩም ጋር ከተነጋገሩ በኋላ ፎቶም ሲነሱ አባይን ከጀርባቸው አድርገው ነበርና ምናልባት እሱም አንድ ነገር ሊያሳየን ይችላል። እውነታውን ሊገልጥላቸው ይችላልና አይ ቲንክ ቀርቦ ማየታቸው ጥሩ ነው። እዛው በማይል ርቀት ላይ ሆነው የአንድ ነገር ወይም አንድ ወገን ወይም የግብፅን ቅራኔ ብቻ ሰምተ እርምጃ ከመውሰድ ወይም ደግሞ ሌላ ነገር ውስጥ ከመግባት አይ ቲንክ ቀርቦ አይተው እውነታውን ፍርዱን መስጠቱ የተሻለ ነው ብዬ አስባለሁ። ምናልባት ደግሞ እንግዲህ ካለንም ሰዓት አንጻር አጠር አድርገን ሁለት ጥያቄዎችን ላንሳ። አንድም ኢትዮጵያ አሁን ላይ በቀጠናው ላይ እንግዲህ ተፈላጊም ሀገር እየሆነች ነው። ይህንን ቀጠና ደግሞ ለማስተሳሰርም እየሄደችበት ያለው ጉዳዮች አሉ። ምናልባትም እንግዲህ ወደ ጅቡቲ ንጹህ የመጠጥ ውሃ፣ የመብራት፣ ወደ ኬንያ ደግሞ የመንገድ ተደራሽነቶችን ከህዳሴ ግድብ በኋላ ደግሞ የኤሌክትሪክ ኃይሎችም ወደ ተለያዩ አካባቢዎች ላይ እያደረሰች ትገኛለች እና ምናልባት ይሄ ከውጭ ፖሊሲዎቿም ጭምር ጋር አብሮ የሚሄድ ነው። ቀጠናውንም ለማስተሳሰር እየሄደችበት ያለው ነው። ነገር ግን ደግሞ ይህንን ሁሉ እያደረገች በቀጠናው ላይ ያሉት ሀገራት በቀላሉ እነ ሶማሊያን መውሰድ ትችላለህና ኢትዮጵያ የምትፈልገውን ነገር ሲያደርጉ አይታዩም። ኢትዮጵያ ግን ለሶማሊያ እንኳን አጥንቷን ደሟን ስትከሰክስ የነበረበትን ታሪክ እናስታውሳለን። እና ለምንድን ነው እነዚህ የቀጠናው ሀገራት ለኢትዮጵያ የማይሆኑት እሷ እንደምትሆንላቸው? አንደኛ ወይም በዋናነት ብዬ የማስበው በቀጠናው ያሉ ሀገሮች ግብፅንም ይጨምራል፣ ይሄ ሶማሌንም ይጨምራል፣ ኤርትራንም ይጨምራል። ሌሎቹም አገሮች እኛ የምንከፍልላቸውን ዋጋ የማይከፍሉት ወይም ደግሞ የእኛን እውነታ ለምንድን ነው የማይረዱት እንደ ጎረቤት ሀገር ብለን ስናስብ አንደኛ የታሪክ ኢሹ አለ። የታሪክ የበላይነት እይታዎች አሉ። ለምሳሌ ከግብፅ ጋር ስታነጻጽር በታሪክ እኛ የበለጥን የተሻልን የተለያዩ የታሪክ እንትኖች ነን። ፒራሚድ እንትን እኛ ጋር ነበረ፣ እንደዚህ ብዙ ነገሮች ከኛ ጋር የሚሉ ብዙ የታሪክ እንትኖች አሉ። ሌላኛው የፍራቻም አለ። የኢትዮጵያ እድገት ፍራቻም አለ። ኢትዮጵያ ካደገች እኛ እንኮሰምናለን ብሎ ነው የሚያስቡት። እሱም አንዱ ችግር ነው ወይንም ደግሞ አስቸጋሪ ሁኔታ ነው ብዬ ነው የማስበው። ሌላኛው ደግሞ የራሷ የውስጥ ወይም ደግሞ የራሳቸውን የውስጥ የፖለቲካ ግፊትም አለ። ምክንያቱም አሁን ሶማሌን ካየ አልሸባብ ውስጣቸውን እየናጠ ነው። ያንን ይተውና እጃቸውን ወደኛ የመቀሰር ነገር አለ። ግብፅን ደግሞ ካየ በታሪክ ስለ አባይ ለትውልድ ስትናገር የነበረውና አሁን አፍጦ የመጣው ነገር የመጣረስ ነገር አለ። ምክንያቱም አባይ መነሻው ከኛ ነው ብሎ ነው የሚያስተምሩት። ምንጩም ከኛ ነው፣
እኛ ጋር አልፎ ወደ ሌላ የሚሄደው ብሎ ነው የሚያስተምሩ። አሁን ግን ሲያስተምሩ ሲናገሩ የነበሩ ታሪክና አሁን አፍጦ የመጣው እውነታው ግን ተራራቀ። ስለዚህ አሁን የውስጥ ችግራቸውን እንዴት የኛ ነው አላላችሁም ወይ? እንዲህ ብለን አይደለ እንዴ የተማርነው? መነሻው ከኛ ነው አላላችሁም ወይ? እንዴት እንዲህ ሊሆን ቻለ የሚል የውስጥ ግፊት የውስጥ ጫና ሲኖር ምንድነው የሚያደርጉት? ወደኛ ጣታቸውን የመቀሰር እኛን የመውቀስ እነሱ ናቸው እንዲያደረጉን። ምክንያቱም የውስጥ ችግራቸውንም ለመደበቅ ጭምር የሚጠቀሙበት ይመስለኛል። እና ያው እውነታውም ስለወጣ ሁለተኛው ደግሞ የዚህ የጂኦ ፖለቲክስ ጂኦ ስትራቴጂ ቅድም እንዳልነው ምክንያቱም አሜሪካም ወደዚህ ያመተረች ነው ማለት ነው። ምክንያቱም በብዛት ከምስራቅ አፍሪካ ካሉ ሀገሮች ብዙ አይኖቿ ያለው ግብጽ ላይ ነው የአሜሪካ። አሁን ግን ይሄኛው የኢትዮጵያ የማደግ የሰላማ ጉዳይ እየተረጋገጠ ሲሄድ ኢትዮጵያ ስታድግ ምን ስትል እነዚህ አይኖች ኢትዮጵያ ላይ ሊያርፉ ይችላሉ የሚል ፍራቻም ስላለ ያ እንዳይሆን ደግሞ ህዳሴውንም ምክንያት ታረጋለ፣ ቀይ ባህርንም እንዳናገኝ አሰብን እንዳናገኝ ወይም ወደብ እንዳይኖረን የሚያረጉት ጥረት አሉ። ምክንያቱም በምስራቅ አፍሪካ የበላይነት እንዳትይዝ ወይም ደግሞ ትወስድብናለች ብሎም ስለሚሰጉ ማለት ነው። እነዚህ ትልቅ ጉዳዮች ናቸው ብዬ ነው የማስበው። እንግዲህ ዶክተር ተስፋዬ ጂማ በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ገቨርናንስ መምህርና ተመራማሪ እዚህ ስቱዲዮአችን ድረስ መጥተው ይህንን ሀሳብ ስለሰጡን ስለ ውድ ጊዜዎትም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራንና ክቡራት ተመልካቾቻችን የዛሬውን የልዩ ዝግጅት ፕሮግራማችንን በዚሁ ጨርሰናል። እንግዲህ እናንተም ስለተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።